ዓለም ላይ ብዙ ነገሮች ቢተዋወቁ ብዙ ነገሮች ቢመረቱ እኛ ግን ፍላጎታችንን ገድበን እንዴት መኖር እንችላለን? ቤት ላስተካክል ወይ ደግሞ የሆነ ነገር ላድርግ ስትይ ተራራው ነው የሚታይሽ። ስፔስህን ብቻ አይደለም የሚያጨናንቀው የእቃ መብዛት፣ አይምሯችንም ይጨነቃል። የዘንድሮ ልጆች እቃ አትወዱም። ከበዛ አይታያዝም በረሮና አይጥ ይበዛል። እና የሰበሰብናቸው ነገሮች ራሱ የራሳቸው ቦታ ስፔስ የላቸውም። ቦታ እስካለን ድረስ ቦታው መሙላት ነው የምንፈልገው። ሲገባ ሊኖር ነው እዛ ቤት ያቃ ሪሊ ያስፈልገኛል። እጥረት ሊያጋጥም ይችላል የሚል አስተሳሰብም ከሚበቃም በላይ ሰብስበን ሌሎች ሰዎችን ራሱ ችግር ላይ እንጥላለን። 40 ኪሎ ጨው ማለት ምን እያደረከው ልትቆይ ነው? ይፈታተንሻል በብዙ መልኩ። ጊዜ የሚሉ ጫናዎች፣ ፍላጎቶች ምናምን ብዙ ናቸው። ተጠቅመሽበት ታውቂያለሽ? ኧረ እኔ ተጠቅሜበት አላውቅም። የሆነ ነገር ከገዛ በኋላ ቤቱ ሲገባ ጸጸታል። እቃ ብቻ አይደለም ምን ሰበስባ ብዙ ጓደኞች ያሏቸው ሰዎች አሉ። በድግስ በልደት ብክን ያሉ ሰዎች የለብ ጉዞና ማዳረስ ነው የሚሆነው። ሀዘኑ ላይም ደስታውም ላይ ድግሱም ላይ ዛት ላይ ብታይ የተኮረ ጥራት እያጣን ይሆናል። የ2 ሰዓት ፊልም እናይ ነበር አይደለም? አዝማችሁን አይደለም? ሙዚቃ ቁጭ ብለን እናጣጥመዋለን። የለም አሁን አንሰማም። ዓለም ላይ በጣም ፕሮሞት እያደረጉት ነው ይሄንን ያኗኗር ዘዬ። ሚኒማሊዝም ምንድን ነው? የሆነ ነገር ስላበዛን ብቻ በህይወታችን ላይ ጨመርን ይመስለናል። በመቀነስ ግን የምናገኛቸው የምናተርፋቸው ነገሮች አሉ። በውስን ነገሮች ጥራት ያለው ትርጉም ያለው ህይወት መኖር መቻል የሚለው በጣም ህይወት አቅላይ በጣም የሚገርም ነፃነት ነው የምታገኝ። ሰላም ተመልካቾቻችን እንደምን አላችሁ? ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ኑሮ ስለ ህይወት የምናወራበት ሰዓት ነው። ትግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናችኋለን። ዛሬ በላይፍ ሚዲያ ምን እናወራለን? ብዙ ነገር በተትረፈረፈበት ምን ይሻለናል? ርዕሴን ላስተዋውቅበት ርዕስ እኮ መሀል ላይ ነው የሚመጣው። በወሬ መሀል ይሻላል። በዘፈቀደ ነው የሚወሩት ያስብላል። ተጠንቅቀን አስበንበት ተመራምረን መረጃ ሰብስበን ነው የምናወራው። ዛሬ የምናወራው ስለ ሚኒማሊስት ስለሚባለው ህይወት ነው። አሁን ዓለም ላይ በጣም ፕሮሞት እያደረጉት ነው ይሄንን ያኗኗር ዘዬ። ሚኒማሊዝም ምንድን ነው? በኑሮዚያችን ውስጥ እንዴት ይገለጻል? ብዙ ነገሮች ቢኖሩንም ወይም ደግሞ ዓለም ላይ ብዙ ነገሮች ቢተዋወቁ ብዙ ነገሮች ቢመረቱ እኛ ግን ፍላጎታችንን ገድበን እንዴት መኖር እንችላለን? የምናግበሰብሰውን ሸቀጥ ብቻ ሳይሆን በጣም በብዙ ሰዎች የተከበበ ህይወት፣ ማህበራዊ ህይወታችን ሰፊ የሆነ ሰዎች አለን። ግን አንድም አይነት ጥራት ያለው ትርጉም ያለው ግንኙነት ያልመሰረትንበት ማህበራዊ ህይወት ሊሆን ይችላል። ስለዚህ ጓደኛ ውስን፣ የምንሸምተው እቃ ውስን፣ የምንኖርበት ቦታ በጣም በቃ የተመጠነ ሆኖ ጥራት ያለው ትርጉም ያለው ህይወትን ስለማጣጣ የሚሰብክ ላይፍ ስታይል ነው። ከተመቻችሁ ትከተሉታላችሁ። መብቃቃት አይነት ነቢል ይመቸዋል። ይመቸዋል በተግባር እኛ ሴቶች ጋር ችግር አለ። በተለይ ቁምሳጥን አካባቢ ልብስ ይበዛል። በጣም አይችለንም ደግሞ ድንግጥ ስላለ ገበያ ቦታው ቁጥር ራሱ ባትገዛው ስታል ትላለ ቁሳቁስ። ለዛ ነው አሁን ብዙ ጊዜ አይታችሁ ከሆነ ድስት፣ ትራስ አንዳንድ ወደ ርዕዮች ስንገባ ወንዶች አይገዙም። ገንዘቡን አንጡ ቢባሉ እንኳን ሴቶች ናቸው በደንብ በቃ ቤቱን ማስዋቢያ ነገር በእያንዳንዱ በዓል የገዛኸውን አስበው። ቤት ያለው ወጥቶ ነው የተተካው ወይስ ደግሞ በቃ ይምላላ ቤቱ? ታመጫለሽ በቃ ትጨምሪያለሽ እንጂ ቤት ያለውንማ ማታስወግጁም። አንዳንድ ሰው እኮ አልጋ ስር ሁሉ መጋዘን ነው። አልጋ ስር ሁሉ ካስቀምጣው አልጋ ስር ይቀመጣል። ይቀመጣል። አንድ ካልቸራችን አስገራሚ። እንደው ኢቭን አሁን የሚሸጡ አልጋዎች እንደ የእቃ ማስቀመጫ ያላቸው በጣም ብዙ። ከስር እንትን ነው በቃ ራሱን የቻለ ሌላ ገበያ ነው። ቦታ ስለሌለ ነው። ግን አንዱ ቦታ የለንም እኮ ለእንትን ከወንፈንትኑ ስቱ ወደ ጭልፋው ቦታ የለንም። ሊቪንግ ሩም የምንለው ነገር ራሱ የሚፈነጭብ በዚህ ምክንያት ከበዛ አይታያዝም። በረሮና አይጥ ይበዛል፣ ያስቸግራሉ። ምን እንሆናለን? ዋስትና ይኖረናል። እኔ አሁን እናቴ ምን ትለኛለች? ብዙ ጊዜ መዋገታታለሁ። ምን የዘንድሮ ልጆች እቃ አትወዱም። ምናልባት ሌላ መውደድ ይዞናል መሰለኝ። ይሄንንም አስወግጅ፣ ይሄንንም ጣይ፣ ይሄ ምን ይሰራልሻል? አሁን በ365 ቀን ለአንዷ ቀን ብለሽ ነው አይደል እላታለሁ። አንዳንድ እቃዎች ይሄ ክት ብለው የሚያስቀምጧቸው ግን ቦታ ላይ ይዙ ትላልቅ ብረት ድስቶች ይቀመጣሉ። ይሄ ገሎ ድስት ምናምን የሚባሉት ሙቀጫ በየአይነቱ
ሙቀጫ ስልህ እንግዲህ የእንጨቱን የድንጋዩን ባህላዊ ዘመናዊ በቃ ኩሽና ብትገባ መቆሚያ ላታገኝ ትችላለህ። እኔ ነኝ የማውቀው ምን እንደጠቀመኝ ይሉሃል። እና መከራከሪያቸው እሱ ነው። ምንም የሚወገድ ነገር የለም፣ ይቀመጣል። ለምንድን ነው እንደዛ የምታስቢው ብለህ ስታስብ እና ስትጠይቅ የሚነግሩህ ነገር አለ። አንድ ቀን ያስፈልጋል። እና ለሁሉም ነገር በር እያንኳኩ መጠየቅ ልክ አይደለም። ራስን መቻል። በህይወቴ ደግሞ ማረጋገጣቸው ነገሮች እነኝን ነገሮች እያሟሉ መሄድ ነው ይላሉ። ከዛ ደግሞ ያን ዕቃ ምናልባት ከሆነ አመት በኋላ ቢፈልጉት ወይ ላይ ያገኙት ይችላሉ፣ ወይ ደግሞ ዋጋው ውድ ሊሆን ተበላሽተም ሊሆን ይችላል አይደለ? በለሰዓት የትዝም ቢለኝ ነፍሷን ይማረውና አንድ ሳሙና የምትወደው ሳሙና ነበረ እና ቢጫ ሳሙና ሆኖ ይሄ በላስቲክ የታሸገ ነው። የላስቲክ ከበር ያለው ነው፣ አረፍ አለው። ብቻ ሳሙናው ቆንጆ ነው። አሁን የለም ገበያ ላይ። ከዚያ ሆነ ሳጥን ነገር አለቻት፣ ትገዛና ታስቀምጣለች። ስከፍቺ ብቻ አንድ 10 ሳሙና ምናምን አለ እዛ ሻንጣ ውስጥ። ምን ያደርግ እንዴ? ምን ይታወቃል? ደህና ነገር አይበረክት እዚህ ነገር ላይ ሊጠፋ ይችላል። ስለዚህ በቃ ማስቀመጥ አለብኝ ነው። የምትወዳቸውን ነገሮች ራሱ ይሄ ሆርድ የማድረግ ነገር አለ አይደለ? በቃ የሚበቃህ ነገር አለ፣ ግን ይሄ ሰብስበህ ከገበያው ላይ ሊጠፋ ይችላል የሚል እጥረት ሊያጋጥም ይችላል የሚል አስተሳሰብም አንዳንዴ ከምንፈልገው በላይ እንድናግበሰብስ እንድንሰበስብ ሊያደርገን ይችላል። ስለዚህ አሁን እንደ ኑሮ ሁኔታችን የቻልነውን ያህል መገልገያ ዕቃ መግዛታችንና እንደ ኑሮ እንደሚፈቅድልን ማስቀመጣችን የማይቀር ጉዳይ ነው። ነገር ግን አሁን ጥያቄው የሚሆነው ከሚገባኝ በላይ ሰብስቤያለሁ ወይ? የሰበሰብኩት ነገር ምን እያሳጣኝ ነው ማለት እንትኖች አሉ። አሁን ቅድም ያልሽው ሚኒማሊዝሙ ላይ ሰዎች ተብቃቀው ስለመኖር ሲያስቡ ነገሩን በጣም እያበዛሽ እንደሆነ የሚያሳዩ ምልክቶች አሉ። ልክ አሁን ቤትሽ ሆነሽ አንድ ክፍል ቤትም ይሁን 2 ክፍል ቤትም ይሁን 10 ክፍል ምንም ይሁን፣ ስለዚህ ይሄን የምንልበት ምክንያት ኑሮ የተለያየ ይሁን የግድ የሀብታምና የደሃ ለማለት አይደል። በማንኛውም ኑሮ ውስጥ ዕቃ ሊበዛ ይችላል፣ የሚያጨናንቁ ነገሮች ሊበዙ ይችላሉ፣ ክፍተትና ቦታ ሊጠፋ ይችላል። ስለዚህ ልክ እዛ ቦታ ላይ ስንሆን የምናውቃቸው አሉ። ለምሳሌ በጣም በቀላሉ ዕቃ ፈልገሽ በቀላሉ ማግኘት አትችይ። የሆነ ዕቃ ትይና በቃ ፍለጋው ብቻ 1 ሰዓት 2 ሰዓት ማስተዳደር አልቻልክም። ስለዚህ 2 ሰዓት ምናምን ከወሰደብሽ እዛ ቦታ ላይ የተጨናነቀ ሁኔታ እንዳለ ማሳያ ሊሆን ይችላል። ቤት ላስተካክል ወይ ደግሞ የሆነ ነገር ላድርግ ስትይ ገና እንዲህ ስታየው ተራራው ነው የሚታይሽ። ከየቱ ጀምረሽ የቱ ጋር እንደምትጨርሽ ስታስቢ ይከብድሽና ለመግባት ሁሉ ትቸገሪያለሽ። ይሄም የመብዛቱ ምልክት ሊሆን ይችላልና ቁጭ በምንል ሰዓት መቼም በተለይ ቤት እንደ እንትን ይታያል። ለአንዳንድ ሰው እንደ መቅደስ ሁሉ ሮጠሽ ሄደሽ እዛ ሄደሽ ልታርፊበት ቦታ ነው። ግን ቁጭ ስትይ የሚያጨላልቅሽ እረፍት የሚነሳሽ የሆነ የበዛው ነገር ላንቺ በጣም ጥሩ ስሜት የማይሰጥሽ ከሆነ ሊና አይነት ነገሮችን ቢያንስ የተወሰኑ ነገሮችን በማቅለል ልዩነቱን ማየት የተሻለ ነው። ምንድነው አሁን የስፔስህን ብቻ አይደለም የሚያጨናንቀው የእቃ መብዛት፣ አይምሯችንም ይጨነቃል ይባላል። ይሄ አይምሯችን ላይ የሚፈጥረው ጫና አለ፣ ስትረስ አለ። ቤትሽ ውስጥ ብዙ ነገር በታጨቀ ቁጥር ነፃ የሆነ አይምሮ ነው። የምታስቢው ነገር ራሱ ክሊር አይሆን። ይሄ ጥርት ያለ ሀሳብ አታስቢው እና ሳታስቢው ተጨንቀሻል። እዛ እቃ የበዛበት ቤት ውስጥ በመኖርሽ ምንድነው የሚያስጨንቀሽ? እስቲ መልስ የለውም። ግን የተወሰኑ እቃዎችን ብታስወግጂ መረጋጋት ትቺ ይሆናል። እስከዛ ድረስ ነው እየመጣ ያለው ይሄ የማግበስበሳችን በጣም በብዙ ነገር ውስጥ በማይጠቅመን ነገር ውስጥ መርጠን ባለመጠቀማችን ምክንያት አይምሯችን ራሱ እየተጨነቀ ነው። ከዛ ደግሞ እያንዳንዱን ነገር እየኖርንበት ነው ወይ ስንል ጊዜውም አይበቃም እንበልና ለምሳሌ ወደ ኪችናችን ስንገባ የሸክላ ድስት ያለናለን፣ የክሪስታል አሁን ዘመኑ ይዟቸው የመጡ የአልሙኒየም አይነቱ ብዙ ነው፣ የመስታወቱ፣ የኦቨኑ፣ የከሰሉ እየተባለ መስሪያ እቃዎች በሽ ናቸው። ገበያ ስትወጪ ራሱ ሱቁ የኔ ቤት በሆነ የሚያስብል ውበት አለው። የሆነ ህይወትን የሚያቀሉልህ ቢመጡ ቤት ውስጥ በቃ ደስ የሚል ኑሮ እንደምንኖር የሚያረጋግጡልን የሚመስለን እቃዎች አሉ። ግን ለምሳሌ የሸክላዋን ድስት ቆንጆ ሽሮ ወይም ድንች ወጥ ሰርቼ በልቼበት ከአልሙኒየሙ የተለየ ጣዕም አለው ብዬ የተለየ ቦታ ቆንጆ ቦታ አስቀምጨዋለሁ። እንደዛ አይደል? እኔ ሸክላ ድስት አለኝ። ተጠቅመሽው በታጣቂ ይጠቀምበታለሁ። ጥሩ ነው ከተጠቀምሽበት። ችግሩ የሚሆነው አሁን አብዛኛው የሰበሰብናቸው እቃዎች የገዛናቸው እቃዎች ምን ያክል ጊዜ ጥቅም ላይ ያውለናቸዋል ሲባል አሁን አንድ ጓደኛ የምናለችኝ የሆነ ፕሬሸር ኩከር አላት በጣም ትልቅ
ቤት ተጠቅመሽበት ታውቂያለሽ ስላት ኧረ እኔ ተጠቅሜበት አላውቅም ራሱ እንዴት እንደሚሰራ ራሱ ግራ ይገባኛል። አንዳንዴ ሲጠቀሙበት ሰው ይሄ ፈንድቶ ሁሉ ሰዎች ላይ ጉዳት ያደረሰውን ጥንቃቄ ይፈልጋል ስትጠቀሚና እሱን ሁሉ አይቼ ፈርቼው አስቀምጬዋለሁ። ታዲያ ምን ያደርጋል ቤት ውስጥ አልኩስ ይላታል። ቤት ሲኖር በጣም ለምን ላድርግ ግን አስቢው ስንት ገንዘብ ይወጣበት በጣም በቃ ህይወትን ማቅለል የሚችል እቃ ቤት ውስጥ ተቀምጦ ተጠቅመህበት አታውቅም። እንደዚህ የሰበሰብናቸው እቃዎች ቦታ ይዟል፣ የዛን ያክል ህይወትን ማቅለል አልቻለም። ገንዘብም ይዟል። አንዱ ደግሞ ችግር ይሄ ነው። ገንዘብ የያዙ ብዙ ነገሮች አሉ። እንደው ስፔሱን እንተው። ግን አንዳንዴ ምንድን ነው ይሄ የተባለው የሆነ ነገር አለኝ ማለቱም ያስደስተናል አይደል? ባናረገው እንኳን በቃ አለኝ ቤቴ ሰው ያለው ነገር ቤቴ አለኝ የሚለው ባስተሳሰብ እና ደጅ ያለውን ግዢ የሚለውንም ስሜት ባለመቆጣጠር የሚመጣም እኮ ጭምር ነው አይደል? የምታየው ነገር በሙሉ ያስፈልግሻል ወይም እንዲያ ሆነ ብለሽ ካሰብሽበት የሚያስፈልግሽ ይመስልሻል። ግን ሪሊ ያስፈልገኛል ወይ በደንብ ያስፈልገኛል ወይ የሚለውን ነገር እንደገና ቼክ ማድረግ ያስፈልጋል። ምንድነው ባለፈው ማን ሲገልጽ ነው እዚህ ላይ ያለ ሰው ሲገልጽ የሰማሁት ምንድነው አንዳንድ እቃዎቻችን ልክ ይሄ የምንሰበስብበት መንገድ ልጅ ወልዶ እንደ አለማሳደግ ነው። ከወለድሽ አንድ ልጅ የሚፈልገውን ትኩረት የሚፈልገውን እንክብካቤ ማድረግ አለብሽ። አንድ እቃ እዚህ ጋር ገባ ማለት አዋራ ከነካው መጠረግ አለበት፣ ከተዛነፈ መስተካከል አለበት። ገንዘብ ወጥቶበታል፣ ያለሽበትን ቦታ ይዟል። ስለዚህ ልክ አንድ ልጅ ሊፈልግ እንደሚችለው አቴንሽን ያንቺን ትኩረት ይፈልጋል። ስለዚህ እንደዚህ ቁጭ ብለሽ እዛ ጋር ማዋራ እዛ ጋር የቆሸሸ እዛ ጋር ምናምን ስታይ የቱን ከየቱ እንደምታርጊው ግራ ይገባሽና ቦታውን እየጠላሽው ትመጫለሽ። ፋይናሊ የሚያረክሽ ይገፈትርሻል። ቦታው ምቾት የሚሰጥሽ የምታርፊበት ምናምን ቦታ ሳይሆን እሱም ብቻ ሳይሆን አሁን ለምሳሌ የገዛ ነው እቃ የራሱ ቦታ አለው። ቦታ እኮ አልሰጠነውም። ጫማ ገዝተሽ የጫማ መደርደሪያ የለህም። ለዛ ነው በየአልጋ ስሩ በየምናምኑ ያስቀመጥ ነው። እና እያንዳንዱ ቦታ የካይዘን ፍልስፍና የሚባለው እያንዳንዱ ያለህ ነገር የራሱ ቦታ ያስፈልገዋል ነው። ሶ ነገሮችን በትክክልና ኦርጋናይዝድ በሆነ መንገድ ማስተዳደር ትችላለህ። እና የሰበሰብናቸው ነገሮች ራሱ የራሳቸው ቦታ ስፔስ የላቸውም። የተከበረ ቦታ አልሰጠንም። አጨጋጋው ይባላል። ጠረጴዛና ወንበር ገዝተህ ጠረጴዛና ወንበሩ የሚበቃው ስፔስ አለ። አሁን ላይ እንዲሁም አፓርታማ ላይ የሚኖሩ ሰዎች አስለክተው ነው የሚገዙት ጠረጴዛና ወንበር። ለምን ገበያ ላይ ሄደሽ ያማረሽን ገዝተሽ ብትመጪ ለዛ ለተወሰነው ቤትሽ ወይም ቦታሽ ሊተልቅ ይችላል። ተለቀ ማለት አንተ እግርህን መራመጃ መሰናዘሪያ ሰው ባይዘው ይሸወዳል። በጣም ብዙ ሰው የሚሸወደው ገበያ ሄዶ በአይኑ ያማረውን ገዝቶ ይመጣል። ቤት ሲያስገባው ሌላ ታሪክ ነው። ምን ላይ ለጥቶ መግዛት ራሷም ከብዙ ችግር በኋላ የመጣ ነገር ይመስል ልክ ነው። የይርጋ ጨፌ የምትባል ቦታ ሄድኩ ለአንድ ስራ እና ከሐዋሳ ወደ 45 ኪሎ ሜትር አካባቢ ነው። አንድ ገበሬ ቤት ገባ አለ። ገበሬ ማለት የአትክልትና ፍራፍሬ የሚያመርቱና ለኢንዱስትሪ ፓርኩ የሚያቀርቡ ናቸው። የሚገርመው ነገር በብዛት አቮካዶ አምርተው የሚሰጡ ናቸው። ገንዘብ አለ፣ ማንቀሳቀስ ይችላሉ፣ ችግር የለውም። ደግሞ የገጠር ከተማ የምትላት ናት፣ ብዙ የራቀ አይደለም። በደንብ የከተሜ ነገርን ፕራክቲስ ማድረግ የምችልበት ነው። ግን ስንገባ ሳሎኑ ደስ የሚልህ የገጠር ነገር የለም። ኦርጋናይዝድ የሆነ በደንብ የተደራጀ እቃዎቹ የሆነ ቦታ ላይ ስትር ብለዋል። ስፔስ አለ፣ መቀመጫ አለ። ለብቻችሁ ቁጭ ብለን ቡና እያፈላን ጥሩ ወሬ እናወራ ብትል እሱ አይነት የተፈቀደበት ነገር አለ። መኝታ ቤት ምናምን፣ ይሄ ኩሽና፣ የከብቶች ቦታ፣ አትክልቱ፣ ግቢው አይነት በጣም ነው ደስ የሚለው ስንል እዛ ፓርክ ያለው ሰውዬ ያለን ነገር በጣም በሚገርም ሁኔታ ብዙ ሰዎች እየመጡ ያደንቃሉ። የዚህን ሰው ቤት ምንድን ነው እንዴት ነው ማስዋብ የሚቻለው እንደዚህ ተፈጥሯዊነትን ሳይለቅ እናንተ መኖር የምትችሉበትን እንቅስቃሴ ሰጥቷችሁ ሌላ ከከተማ ብዙ ነገር አይቶ የመጣ ሰው ደግሞ ዋው እንዲለው ያደረገው ነገር ምንድን ነው የሚለውን ይጠይቃሉ ብዙ ሰዎች አለ። እናንተ ብቻ አይደላችሁም። ሰውየው የሚሰጠው ነገር ግን እኔ ቦታ እፈልጋለሁ የነፃ አይኔ እንዲህ ሲል ነፃ ቦታ እኮ ውበት ነው፣ ህይወት ነው። ይሄ ስፔስ የምንለው ነገር ብዙዎቻችን አሁን ብቻ ሳይሆን ይሄ አይምሮሽን ክፍት ያደርጋል። ታርጋለሽ። ቤታችን ውስጥ የምናያቸው የተጨናነቁ የተዘጋጉ ቦታዎች፣ በእቃ የታጨቁ ነገሮች የሚያስጨንቁን አይምሮአችን ይዞት የሚመጣው ስትረስ አለ፣ ውጥረት አለ። ግልጽ ነው። ስለዚህ ያ ነው እንድንጨነቅ እያደረገን። ክፍት በሆነ ቁጥር ደግሞ ይሄ ክሊር ይሆንልናል ብዙ ነገር። በቃ ስፔሱ ይመስለናል፣ ግን ለአይምሮአችንም የሚሰጠው ነገር አለ። አንዳንዴ በምን አይነት መንገድ አድገናል ኖረናል። ቅድም ያልሽው ያያትሽ የሳሙናው ጉዳይ አሁን እኔ ህይወትም አንዳንድ ጊዜ አለ እንበልና ገበያ ሄጄ በጣም ወደው የምፈልገው ለረዥም ጊዜ ያመንኩትና
ጥቅም ያስገኘልኝ ምርት ሲኖር ኤክስትራ ወይም ደግሞ ዋን ሞር አንድ ጨመር አድርገሽ አይነት ነገር ይዘሽ ትገቢያለሽ። ይሄን ይዘሹ ገብተሽ ረስተሽዋል፣ አላስተዳደርሹም፣ አጨናንቆናል፣ ገንዘባችንን አባክነንበታል። ደግሞ አሁን ከባድ የሚሆነው ዛሬ የተገኘው ምርት ነገ ወይ ዋጋ ጨምሯል፣ ወይ ኳሊቲ ወርዷል፣ ወይ ሌላ እሱን የሚበልጥ ደግሞ ገበያ ላይ መጥቷል እና እርግጠኞች አይደለንም የተባለው ብዙ ቦታ የምንጠቅሰው የጥረት አስተሳሰብ አለ። ስለ ነገ የማይሰማን እርግጠኛነት ለሌላውም ሰው ያለማሰብ ለምሳሌ አንዳንድ መድኃኒቶች አሉ ገበያ ላይ እጥረት የሚኖርባቸው ብዙ ሰው የሚጠቀማቸው ይኖራሉ። በበቂ ሁኔታም ወደ ሀገር ውስጥ አልገቡ ይሆናል። አንዳንድ ሰው በጣም ሆርድ ያደርጋል፣ ይሰበስብና ቤቱ ያከማቻል። ያ መድኃኒት ምናልባት ላይፍ ሴቪንግ ሊሆን ይችላል እና አንድ ሰው ጋር ወይም የተወሰኑ ሰዎች ጋር ሰብስበው ካስቀመጡት ሌሎቹ ሰዎች ይህን መድኃኒት ባለማግኘት የሚደርስባቸውን ነገር ማሰብም ሌሎችም ምርቶች ላይ አሁን አንዳንድ አከፋፋዮች ወይም ኃላፊነት የሚሰማቸው አቅራቢዎች ከዚህ በላይ አይሸጥም ለአንድ ሰው ብለው ገደብ ያወጣሉ። ለምን? ኮርድ አራጊዎች አሉ፣ ሰብሳቢዎች እና አንዳንዴ ከሚበቃም በላይ ሰብስበን ሌሎች ሰዎች ራሱ ችግር ላይ እንጥላለን። እኛ ጋር ብዙ ነገር አለ፣ ሌሎች ግን ማግኘት ያለባቸውን ነገር አላገኙም። ይሄ የማግበስበስ ብዙ ነገሮችን የመሰብሰብ ነገር አንዱ ችግር ይሄ በግል ሲለምድብን ሰው ጋም ተጽዕኖ እስኪያደርስ ድረስ እስከ መድኃኒት እስከ ምግብ ሌሎች ነገሮችንም የጨመረ አይነት ባህሪ እያደገብን ሊመጣ ይችላል ነው። በተቃራኒው ደግሞ ስናቀል የምናገኘው ሰላም አለ። አሁን ለምሳሌ ይሄኛውን አይነት አኗኗር እየኖሩ ያሉ ሰዎች በሙከራ ካለባበስ ጀምሮ ለምሳሌ የተወሰነ በየጊዜው አስፈላጊ የሚሉትን የተወሰነ ልብስ ይገዛሉ። ስለዚህ ልክ ቁምሳጥናቸውን ከፍቶ ለመውጣት እዛ ጋር የሚባክን 1 ሰዓት 2 ሰዓት የለም። ብድግ አድርጎ ለብሶ ቀጥ ብሎ ኮንፊደንስን ጨምሮ ፈልጎ አይቸገርም። ያ ምን ያደርገዋል? በአንድ በኩል የተረፈሽን ነገር ደግሞ ለሰዎች እንድሰጭ ያደርግሻል። አሁን በአብዛኛው ሳንጠቀምባቸው የቆዩ እንዲሁ ያሉ ቦታ የያዙ ነገሮች አሉ። እነዛ ነገሮች የሆነ ቦታ ደግሞ ቢሄዱ ማገልገል ይችላሉና ያን ነገር እንድናስብ ያደርገናል። ከዛ በተጨማሪ ምን ሰበስበው ነገር በቀነሰ ቁጥር ራሱ አሁን በአመጋገብ ራሱ ካየሽ ለአንድ ቀን ለሁለት ቀን የሚያስፈልግሽን ያው ሁሉም ነገር ላይ ላይሆን ይችላል። ለምሳሌ ጤፍ ለረዥም ጊዜ ሊገዛ ይችላል ወይ የሚበላሹ ነገሮች ደግሞ ቶሎ የሚገዙ ይኖራሉ። ሁሉም ነገር አገኘው ብለሽ ግን ቤት ውስጥ ብታስገቢው የሚበላሸው የሚበሰብሰው ተጽዕኖ የሚፈጥርብሽ ነገር አንቺ ላይ ነው እየጨመረ የሚመጣውና በሁሉም አንጻር ነው ለተረፍክ መስሎ ኪሳራ አይነት ነገር ሊሆን ይችላልና ብክነት ይመጣል። በጣም ሌላኛው አይምሮ ውስጥ ያለ ጨዋታ ነው። አሁን ከዚህ ቀደም እንደ ቀልድ ተባለ፣ ግን የእውነት ሰው ያየውን ነገር ነው የተናገረው። ጨው ተወደደ ተብሎ ትዝ ይላችኋል። ጨው ማለት ቢኖርም ባይኖርም ችግር የለውም ነው። የሆነ ትንሽዬ መጠን ናት ለሰውነታችን አስፈላጊ የምትሆነው። እሱንም በትክክለኛው መንገድ ያንን ሚኔራል ይዞ የተገኘ ጨው ሲሆን ነው ልክ የሚሆነው። 40 ኪሎ ተሸክሞ ወደ ቤቱ ገባ ተብሎ በጣም ወሬ ነበር፣ የከተማ ወሬ። 40 ኪሎ ጨው ማለት ምን እያደረግከው ልትቆይ ነው? 40 ኪሎ እውነትም ደግሞ ጨው ጠፋ ቢባል ከዚህ ዓለም ራሱ 40 ኪሎ እድሜ ልክ ነው ወይ የሚያኖርህ? ደግሞ አብሮ መልሶ የምጠይቀው ነገር እስከተወሰነ ጊዜ አይደለ የሆነ ነገር የሚያቆየ፣ ቀጥሎ ደግሞ ትፈልገዋለህ። ስለዚህ ልክ እሱ የምትፈልገው ጊዜ ላይ ዓለም ላይ የለም ቢባል ሟች ነው ወይ? ግን አሁን በጨው ተመስሎ የመጣው ነገር ሁላችንም ቤት ውስጥ የማይጠፋው ምንንቀው ርካሽ የሆነ ነገር ቢጠፋም ቢኖርም ማያጎለን ማይጠቅመን ተብሎ ስለሚታሰብ ነው። ሌሎቹ ነገሮች ላይ ደግሞ ያሉትን ነገሮች አስብ። ቅድም የተባለው ሱፐር ማርኬት ውስጥ ሄድኩኝና አንድ እናት ናቸው ልጄ ነው ያለኝ። ልጄ አራስ ናት ተኝታ፣ እኔም ለራሴ እፈልጋለሁ ይሄንን ምርት፣ አንድ የሆነ ምርት ነው ከተማ ውስጥ የሚፈለግ ምርት። የራሴን ኮታ ወስጃለሁ፣ አንቺን ሳይሽ እየገዛሽ አይደለም ግዢና ሲጭኝ አሉ። ትንሽ አስቤያለሁ። ለምንድን ነው ያሰብኩት? ሱፐር ማርኬቱ ያንን ያለው ሌሎች ሰዎች ጋርም ይግባ በፍትሃዊነት የተወሰኑ ሰዎች ብቻ አግበስብሰው ይሰዱ። አዎ፣ እና እንደዛ እኮ ስላሰበ ነው። እንደው ስለ እናትሽ በቃ አታስገባኝም ቤት አራስ ሆና የተኛች ናት ሲሉ ገዝቼ ሰጥቻለሁ። ማልዋሸው ግን ልክ እንደዚህ አስበው ደግሞ የሚመጡና ወደ እኔ ቤት ይምጣ የሌላው ኮታ ብለው የሚንቀሳቀሱ ሰዎች ካሉ የህሊና ጉዳይ ነው የሚሆነው። በህግ ዛጋ በመመሪያ ምትዝበት ነገር አይደለም። አትረፋው የሚሸጡ አሉ አይደል እንዴ? አሁን የቀበሌ እንትን ላይ ሰልፉን ይይዙና ገዝተው እዛ በኋላ ደጅ ጥረት ስላለ ያን አትረፋው መሸጥን እንደ አንድ አሁን ስኬርሲቲ ማይንድ የምንለው ይሄ ነገሮች ሊጠፉ ይችላሉ ሊያልቁ ይችላሉና ይሄ ሆርድ የማድረግ የማግበስበስ ልምዳችን ይሄ ውስን የሆነ የተመረጠ ህይወት
የምንኖርበትን ነገር እንዳናየው አድርጎናል። እንደዚህ አይነት የህይወት ልምምድ እንዳይኖረን አድርጓል እንጂ ነቢል እንዳልከው ሚኒማሊስት የሚባለው ይሄ በውስን ነገሮች ጥራት ያለው ትርጉም ያለው ህይወት መኖር መቻል የሚለው በጣም ህይወት አቅላይ ነው። አሁን እንዳየሁት ማለት ነው። የጊዜሽን፣ የጉልበትሽን፣ የብዙ ነገር የወጪ የገንዘብ ፍጆታሽን ሁሉ የምትቀንሽበት የምትነገሚበት ኑሮ እንደውም መጨረሻ ላይ እኮ የሚባለው በቃ ነጻነት ሁሉ አለው። እንደዛ ስትሆኚ በጣም የሚገርም ነጻነት ነው የምታገኘው። በጣም በቀላሉ ለምሳሌ ቤት ለመቀየር የፈለገ ሰው መጀመሪያ እንዳይቀይር የሚያደርገው ዞር ብሎ ሲያይ እዛው ማስወገድ ያለብን ነገር አለ ነገር እንደሚወጣ ከዛ ቤት ምቾት አልሰጠውም፣ ሰፈሩ መልቀቅ አለበት። በቃ የተስማማው ነገር የለም። ብድግ ብሎ ግን መውጣት አይችልም። የሰበሰብናቸው ነገሮች አስፈላጊ የሆኑ ብዙ ነገሮች አሉ፣ ግን ደግሞ እዳ የሆኑብንም አሉ። በቀላሉ እንዲህ አድርገን ብለን ወደ ፈለግንበት ቦታ እንኳን በቀላሉ መጓዝ እንዳንችል የሚያደርጉንና አንዳንዴ እንዲህ አይነቱ ነገር መብዛት ነፃነትሽንም ጭምር ነው የሚያሳጣሽ። እዛ ደረጃ ነው የሚደርሰው። ሌላው ግን እቃ ብቻ አይደለም የምንሰበስበው አይደለም ህይወታችን ውስጥ ይሄ ቀነስ አድርጎ ትርጉም ያለው ህይወት እንዳንኖር የሚያደርገን የጓደኛ ጋጋታም አለ። በማህበራዊ ህይወት በጣም የተወጣረን ሰዎች አለን። ማህበራዊ ህይወት በጣም አሪፍ ነገር ነው። ለኢትዮጵያኖች አንዱ የምንረዳዳበት ቴራፒም ጭምር ነው። ጭንቀታችንን የምናራግፍበት ቦታ ነው። ግን ይበዛል አይደለ? አሁን ብዙ ጓደኞች ያሏቸው ሰዎች አሉ። በድግስ በልደት ብክን ያሉ ሰዎች፣ ለራሳቸው ማሰቢያ ጊዜ ያጡ፣ ለቤታቸው ጊዜ ያጡ ሰዎች አሉ፣ የሚጨነቁ ማለት ነው። ግን ከዛ ከከበባቸው ሰው ውስጥ ከየትኞቹ ጋር ነው እንደው ጥሩ ግንኙነት ያላቸው ጥራት ያለው ጊዜ ያሳለፉት የእውነት የሚደርሱላቸው ብለን ስንጠይቅ አንዳቸውም ጋር ላይ ነው ኢንቲሜሲውን ጨምሮ ብቻ ብዙ ሰው ጋር ስለደረሽ ብዙ ሰው ስለከበብሽ በጣም ብዙ ጓደኛ አለኝ እንደዛ ይሰማናል። ግን በብዙ ሰው ተከበው ደግሞ በዲፕሬሽን አይደለ በድባቴ በጭንቀት የታመሙ ሰው የቁርኝት መጠኑን አያረጋግጥልንማ። አሁን ከብዙ ሰው ጋር መሆኔ ትግስት ከነኝ ሁሉ ሰዎች ጋር ትቆራኛለች የሚለውን መጠን ማቃው እኔ ምናልባት የለብለብ ጉዞና ማዳረስ ነው የሚሆነው። ሀዘኑ ላይም ደስታውም ላይ ድግሱም ላይ እንበልና አሁን የብዙ ሰዎች ልደት ይከበራል ቢባል ያንቺ ልደት ዛሬ ከሆነ ነገ ነቢል መሆኑ አይቀሬ ነው። ነቢል ጓደኛ ጋር በቃ በማህበራዊ ህይወት ደስ ይልሻል፣ አይደብርሽም፣ ሰዓቶች ሁሉ ተይዘዋል። ግን ሌሎች ህይወትሽ ውስጥ ያሉ ነገሮችን ማስተዳደሪያ ጊዜ የለም። ከነዛ ሰዎች ጋር ይሄ በጥልቀት ጊዜ ሰጥሽ የምታሳልፊው ታይሜ ነው። እንዲሁም አንድ ሰርግ ላይ አንድ በማህበራዊ ህይወት ቢዚ የሆነ ማቆ ሰው አለና መጣ። ልክ ሙሽሮቹ ሲገቡ ቻው በቃ እኔ ሄጃለሁ አለ። ሌላ ደግሞ ድል ያለበት ምን በቃት የሙሽሮቹን ታይም ምናምን እዛ ጋር ያሉን ነገር አላሳልፍም። እኔ ጋር እንዳትመጣ ያልኩት ቅርብ ጓደኛ ነበረኝ። እንዳትመጣ ሁለተኛ እኔ ጋር ይሄ ለድግስ ለአንዳንድ ማህበራዊ ህይወት ጊዜ ሰጥተህ ባለህ አቅም ተዘጋጅተህ ናፍቀህ መነጋገርህን ቁጭ ብሎ ጊዜ ማሳለፉን ናፍቀህ ነው የምትገናኝ እንጂ መጣ ወጣ የማዳረስ ስራ ነው የማዳረስ ስራ ነው በትክክል። እና ምንድነው የሚሆነው? የትም ቦታ እያሳለፈ አይደለም። ይሄሰብ አየር ላይ በቃ ይታያል። ምንም ከፎቶ አይተናነስም። በፎቶ መልኩን ፎቶ እንኳን የፖዝ እኮ ጊዜ አለ የእንደዛ አይሆንም። እና አንዳንዴ የሆነ ነገር ስላበዛም ብቻ በህይወታችን ላይ ጨመርን ይመስለናል። በመቀነስ ግን የምናገኛቸው የምናተርፋቸው ነገሮች አሉ። ሆን ብለን የምናደርገው መቀነስ ግን ትርጉም አለው ነው። አንዳንዴ ተገደን ሳናቀው በቃ ነገር ተቀንሶብናል ስላላገኘ ነው። አንድ ሰው ምን አለ እስቲ ሰርግ ቤት ሂዶ አለ መጨረሻ ላይ ያሉ ሰዎች ሲሻሙ አጋጥሞቹ አያውቅም በዚህ ዘመን አልኩ። አሁን በዚህ ዘመን አጋጣሚ ይሄ ዌዲንግ ፕላነር ነገር ነው። የቅርብ ሰዎች ይሻማሉ እኮ አለ። ተቆርሰው ተነክተው የሚቀሩ ኬኮች አሉ። ኬክ ውስኪ ትንሽ የቀራች ኧረ እባካችሁ እንላለን አለ አንዱ የሰርግ ቅድ አውጪዎች ነኝ ፕላነርስ የሚባሉት። ተረጋጉ፣ ቆይ እባካችሁ እንግዳ ይሂድ ማለት አንዱ ስራችን ነው አለ። አበባ ይሄ ዲኮሬሽን የተሰሩ አበቦችን ወስደው ቤታቸው የሚጨምሩበት ምንም ነገር እኮ የለም። ምናልባት ያስቀምጠው በማግስቱ የምጥለው ነው ይሄ ዩዜንድ ስሩ እቃዎች። ስለዚህ ምን ፈልገን ነው? ምን አስበን ነው? ለምንድን ነው ራሱ እዛ ጋር የተገኘ ነው የምታጣጥመውና በቃ የቦታው ብቻ እቃ ነው፣ የቦታው ብቻ ምግብ ነው፣ የቦታው ብቻ ማሳመሪያ ነው ብለን ጨርሰናል። እኔ ወደ ቤቴ ነው መሄደው የሚል አይነት ስነ ልቦና ብዙ የለንም። ከተገኘ እንሻማለን። ቅድም የተባለው የጥረት አስተሳሰብ ነው። በነፃማ ከተገኘ የሚፈልገውማ ከሌለ እኔ ጋር ይምጣ፣ እኔ ጋር መጥቶ ከዛስ
ለሚለው አንመልስ። ምናልባት ኬኩ እኔ ቤት መጥቶ ይሆናል የሚደፋው እኮ የሚበላው አቶ የተባለው ውስኪውም እንደዛው ያ ይሄ ለዌስት ለብክነት ይዳርገናል። ይሄ በጣም ብዙ ነገር ማግበስበሳችን መርጠን ግን ሴሌክት ያደረግናቸው ነገሮች የበለጠ ትርጉም የሚሰጡ ነገሮች ናቸው። በደንብ ጊዜ የምንሰጣቸው፣ የምናጣጥማቸው፣ ትዝታ ያላቸው፣ የምንናገረው ታሪክ ያላቸው ህይወት ይኖረናል ማለት ነው። ድሮ በምንድን ነው በእንትን ማስታወቂያዎች ላይ ከብዛት ጥራት ይባላል ይባላል። ብዛት ላይ ብቻ የተኮረ ጥራት እያጣን ይሆናል ብዙ ህይወታችን ላይ። አሁን ለእቃ ብቻ ሳይሆን አሁን ላልሽው ግንኙነታችን ለምሳሌ ጓደኝነት 10 ጓደኝነት ብዛት ከሆነ 3 ጓደኝነት ጥራት ሊሆን ይችላል። በአግባቡ ጊዜ ትሰጫጫለሽ፣ አንዱ ለአንዱ ይደርሳል፣ የምታሳልፊያቸው ነገሮች ይኖራሉ፣ ወይም ደግሞ ግንኙነቱ በጣም ጥንቅ እየሆነ ይመጣል። በሌሎች ነገሮች ላይ ብዛትን መጨመር ብቻ ቁጥርን መጨመር ብቻ ሳይሆን እንዴት ነው ኳሊቲ የሆነ ጥሩ ኳሊቲ ጊዜ፣ ኳሊቲ ጓደኝነት ቃም ከሆነ ደግሞ ለዛ ሰው ትርጉም የሚሰጠው አንዱ የሚሰጠው እኮ ለሌላው ላይ ሰጠው ይችላል። ያን ነገር ቤቴ ቢኖር ብሎ የሚመኛ ከራሱ ጋር የሚያየ በቃ አሁን የድሮ ሰዎች አሉ ከራሳቸው ሚሞሪ ጋር ራሳቸው ህይወቱ ጋር የሚያስተሳስሯቸው እቃዎች አሉ፣ እንደ ልጅ እንደ ማንነት የሚያዩዋቸው እነዛ ነገሮች ትርጉም አላቸው እዛ ቤት ውስጥ በመሆናቸው ምክንያትና ውስን የተወሰኑ ነገሮችን እንደዛ በመያዝ ከዛ በቀረው ቦታ ላይ አየር ይግባን፣ ክፍተት ይኖር፣ አንድ እንደው የምራችን ነፃ ይሁን። ስኬጁል እንኳን ከአንድ ቀጠሮ ወደ ሌላ ቀጠሮ ስትሄጂ መሀል ላይ ክፍተት ሲኖር ደስ አይልሽ? ተፋሽ መውሰጃ ይሄ ፍላጎት ለዛ እኮ ነው የሆነ ጉዳይ ካለ ጋፕ ያስፈልጋል። የሚደራረቡ ነገሮች ምንድነው? ለመጸለይ ነው? ትንፋሽ ለመውሰድ ነው? ያንን ያመጣል። ልብስ ለመቀየር ነው? እዛ የሄደበት ቦታ ላይ ተጭቅጭቅ መጥቶ ከሆነ በዛ ኢነርጂ ነው አንቺ ጋር የሚለው ትንሽ 10 ደቂቃ የስሜት መረጋጋት። ሁለተኛ በጣም የተጠባበቁ ስኬጁሎች ምን አላቸው? ለመድረስ ስትይ በጣም መፍጠን አለብሽ። ስትፈጥሚ መንገድ ላይ አደጋ ሊደርስብሽም ልትደርሽ ትችላለሽ። ሁሉ ነገር ደግሞ ባንቺ እጅ አይደለም። መንገዱ ለምሳሌ ባንቺ እጅ አይደለም፣ ሊዘጋጋ ይችላል። የሚያዘገይሽ ነገር በጣም ብዙ ነገር ሊኖር ይችላል። እና ሁሉንም ጊዜውንም ሰብስቦ ለመያዝ እቃውንም ሰብስቦ ለመያዝ ሰውንም ሰብስቦ ለመያዝ ጥረት ባደረግን ቁጥር እኛ በጣም ስትረስፉል የሆነ ላይፍ ነው በየጊዜው እየመራን የምንሄደው። ምንም የምንጠቅሰው ታሪክ የለንም በዛ ውስጥ ያጣጣምነውም። ዓለም ግን ከብዛት ጥራት እየሰበከችን ነው ወይስ ደግሞ ጥራት ይሻላል ማነው ብዛት ይሻላል ከጥራት የሚለውን ሰሞኑን ቢቢሲ አንድ በትንታኔ ያቀረበውን ነገር እየተመለከትኩ ኢንተርቴንመንት ዘርፉ ላይ ምን ማዕበል እየዋጣት ነው ዓለምን የሚል ለምሳሌ የ2 ሰዓት ፊልም እናይ ነበር አይደለም? ሙሉ ታሪኩን አጣጥመን በደንብ ወደ ህይወታችን አንጥተን ስሜቱን ተጋርተን ዋው ብለን ህይወቴን ሙሉ የተከተሉኝ ፊልሞች አሉ። ለምሳሌ ዘ ፐርሱት ኦፍ ሃፒነስ ምናምን አይገርማችሁ? በጣም ብሎ በቃ ድሮ ልጅነቴ ላይ አይቼው አሁንም ይሰራል ጉዳዩ። ዓለም በብዙ መግለብለብ ውስጥ ሆና ይሄ አልተፈለገም የሚል ነው። ከዛ ምን አሉ? አጭሬ ፊልሞች ወረዋታል። አጭሬ ፊልሞች የሚባሉት በአማካይ ከ1 ደቂቃ እስከ 2 ደቂቃ የሚደርሱ ናቸው። በኤፒሶድ ሲከፋፍሏቸው 100 ኤፒሶድ ይወጣዋል። 100 ደቂቃ ማለት ነው። 100 ደቂቃ ግን የተለያየ ታሪክ። ሰዎች እንዲህ ነው የሚያደርጉት ቁጭ ብለው ማለት ነው። በጣም ከዛ ትከፍያለሽ። እዚህም አሉ እኮ አፖች ከዚህ ከሆነ ጊዜ በኋላ በጣም ተከታታይ ስለሆነ ልብ አንጠልጣይም ስለሆነ ትፈልጊዋለሽ፣ ክፈይ ይልሻል። እኛ ሀገር አይሆንም፣ ግን ውጭ ሀገር ብትሆኚ ትከፍያለሽ በእርግጠኝነትና ሱስ ውስጥ ነው የምትገባው። ሱስ ውስጥ ይገባል። እኔ ገረመኝ ጥናቱ ላይ ለምን ወደዳችሁት ሲባል እስያ ውስጥ ቻይና ነው ያው መጥለቀለቀችን፣ አውሮፓ ውስጥ በተለይ ዩኬ ውስጥ ተስፋፍተዋል በሚል ነው። እና እነኝን የወደዱ ሰዎች መተግበሪያውን የጫኑ ለምንድን ነው ሲባሉ ምንም አይነት የዘለቀ ጉዳይ ላይ መቀመጥ አይፈልጉም። ብዙ ነገሮችን ማየት ነው። ለምን ሲባል ለምሳሌ 2 ካራክተር ከሆኑ መጡ ቁጭ ያሉ መሳሳም ይጀምራሉ። ይህን ታሪክ ይወዱታል። ፕሮሰስ አይፈለግም። ወይም ይሄ በሂደት ኢቭን ኔትፍሊክስ ያሉ ሲሪሶች ማለት ነው አጭር ናቸው፣ ብዙ ሰዓት አያስቀምጡም። የማስጨነቅና የመንከውከው ስሜት ግን የለውም ብሎ ይጠይቃል። ይሄ ስሜት አለው ብዙዎቹ ላይ። ረዥም ቶሎ ታሪክ ለወጣው ያዩ ሰዎች አግበስብሰዋል። አሁን ስለ መረጃ ስለ መዝናኛችንም ስናስብ እኮ ለምሳሌ አዝማቹን አይደለም ሙዚቃ
ቁጭ ብለን እናጣጥመዋለን። የለም አሁን አንሰማም። አዎ የሆኑ ቪዲዮዎችም እንደዛው የሆነች ሴትዮ ስትሰደብ አይተናል፣ የሆነ ሰውዬ ሲሰብክ አይተናል። ስለዚህ ይሄ ጊዜ ሰተን የምናጣጥመው ትርጉም የምንሰጠው የምናብላላውን ታሪክ እያዘን አይደል? ከዛ ክሪቲካል ቲንከር የሚሉት እነሱ በደንብ አብላልቶ የሰው ልጅ አይምሮ በሂደት የማሰብ አቅሙን የሚጠቀሙባቸው ነገሮች ላይ ቀሽም እየሆነ ነው። ከዛ ደግሞ ኮተት የሆኑ ርዕሶች ኮተት ማግበስበስ ለምሳሌ ብሎ የጠቀሰው በጣም የገረመኝ ቢሊዮነሩ ባሌና 50ዎቹ ሽማዎቹ ሰዎች ለምንድን ነው እየተሳቡ ያሉት? ቅድም ያልኩ ዘ ፐርሱት ኦፍ ሃፒነስ አጠር ያለ ርዕስ በጣም ብዙ ነገር ስታየው ይገባሃል ብሎ የተወልህ በሂደት ጀምረው እስኪያልቅ ድረስ ከዛ ልክ ነው ርዕሱን የሚመጥን ነገር ጥሪው በኮተት አይደለም። ስለዚህ አሁን የምናየው ይኸውልህ ግንኙነታችን አለ፣ የምርጫዎቻችን መረጃ መዝናኛው ምኑ አለ፣ ከዛ ደግሞ የቤታችን ቁሳቁሶች አሉ፣ በገንዘባችን ምን እናደርጋለን፣ ቤታችን ውስጥ ምን ነገር ምን ይዘውብናል የሚለው ብዙ ነው አውዱ በጣም። ስለዚህ ያው የምንሰበስበው በማቴሪያል ብቻ ሳይሆን በአእምሮ ሰውነታችን ውስጥ የሚገባውንም የምንመለከተውንስ የምንሰማውንም የሰውነት ውስጥ የሚገባው ደግሞ ሌላ ታሪክ ብዙ አይነት ነው። ስለዚህ አሁን ያልሽው ራሱ በፊልሙ ቁጭ ብሎ ተረጋግቶ አንድ ነገር መጨረስ በጣም ብርክ እየሆነ ነው። አንድ ሰው በአሁኑ ሰዓት ፊልም ይጨርሳለሁ ካለ እየተደነቀ ነው። እየኖርንበት ያለው ዓለም ልክ የቲክቶክ ዓለም አይነት በጣም በአጭሩ ወዲያ ብዙ ነገሮችን መሰብሰብ አንድ ጥራት ያለውን ነገር የለም። ያናርገሽ ሲጨርሽ ስለዛ ነገር ያለሽ ግንዛቤ መሰረት ያለው የለብ ነው የሚሆነው። ልክ ምንድነው የሆነ ሲጋራ እንደማጨስ የመጀመሪያ እርካታ አለው፣ በኋላ ላይ ጉዳት አለው አይነት ነው። በመጨረሻ ላይ በሚመጣበት ሰዓት የሚጨበጥ ነገር የለሽና ድክም ሲልሽ ነው የምታየው። የአይንሽንም ሲይዝሽ ጭንቅላትሽንም ሲይዝሽ በዛ ደረጃ በቁንጽል ነገሮች ላይ አሁን ብዙ ሰው የተቸገረው እኮ እሱ ነው። አንድ ሙሉ ኢንተርቪው አለ፣ ከዛ ውስጥ ቆንጽል ነገር ተወስዷል። ስለዚህ ምንድነው ማስገባው ራሱ የሚለው ምንድነው ማስገባው? በጆሮዬ ባይኔ ማስገባው ነገር በዝቷል ወይ? መቀነስ ነው ያለብኝ መጨመር ነው ያለብኝ? ፈተና የበዛበት ዘመን ነው። በቃ ከፈተና ውስጥ ለመላቀቅ ይሄን አሁን የምንለውን መርህ በጣም በብዙ መፈተን ውስጥ ማለፍ የሚችሉ ሰዎች ትንሽ የሚተገብሩት ነገር ነው። እንደምናወራውም ቀላል አይደል፣ ትግልም አለበት። አሁን ለምሳሌ ከፋሚሊሽ ጋር የምትኖሪ ቢሆን በጣም ሂውጅ ነገሮችን የሚፈልግ የቤተሰብ አባል ካለሽ ትልቅ ነገር ግን ስፔስ የለህም ቤት ውስጥ ምናምን በምትገዛቸው ነገሮች ትልቅ ሶፋ ነው ካለ የኔ ቦታዬን የሚመጥን ሲምፕል ነገር ሚኒማሊስት ላይፍ ነው መከተል ፈልገው ብትል በቃ አትግባባም። እዛ ቦታ ጸብ ይመጣል ማለት ነው። ከቤት ውስጥ እነዚህ እቃዎች መወገድ አለባቸው ብትል እንዴት እቃ ይወገዳል የሚል ደግሞ የቤተሰብ አባል ይመጣል። የኔ ሶፋ የእሱን እጀታ ያክላል እንዳለው ልጅ ማለት ነው። አንዳንድ ጊዜ ስለ ቦታና ስለምንገዛቸው ነገር የተመጣጠነ ነገር ከሌለ እንትኑ ብቻ ይበዛል እና ለዛ ቦታ ላይ ለምሳሌ በጣም ውስን ቦታ ሆኖ ግን በጣም የተጋነነ እቃ በሚሆንበት ሰዓት ራሱ አይመጣጠንም አይደል? አይመጣጠንም፣ ውበቱም ይጠፋል። የዛ የገዛኸው እቃ የሚያመጣው ነገር ይላልና ይሄ ፋሚሊ ላይ የሚፈጥረው አለመግባባት ይመጣል። እንደ ቤተሰብ ካየኸው ምርጫችን የሚለያይ ከሆነ ማለት ያው አንዱ በጣም ብዙ ነገር ይሰበስባል፣ አንደኛው ደግሞ ቀነስ ያለ ህይወት ልፈልግ ካለ አትግባቢ። አንድ ጓደኛው መኝታ ቤቷ በቃ የድሮ እቃ አታጭም፣ ድሮ ገና የሻምፖ እቃ ትያለሽ ምኑ ትላለሽ እና ከአባቷ ጋር ሁል ጊዜ በዚህ ነው የሚጣል። ኧረ እቃ ሰው ግጂ፣ ኧረ ተቀንሺ። እንግዲህ ወጣት ልጅ በእድሜ ትልቅ የሆነ እንግዲህ ሌላ ጄኔሬሽን ላይ ያለ አባቷ ይሄ ቀነስ ያለ በተወሰኑ ነገሮች መኖር ስፔስን መጠቀም የሚለውን ነገር ሁሌ ይናገራል። አትሰማም፣ ትወዳቸዋለች፣ በቃ ትሰበስባለች። ሁሌ አስበው የሚያልቅ ነገር ካልጣልከው ነገም አዲስ ነገር ስታመጣው ትጨምራለህ። ቦታው ውስን ነው፣ እቃዎቻችን ናቸው ተለዋዋጭ። የኔ ቤት 50 ካሬ ከሆነ 50 ካሬው አይለወጥ፣ ወይ እየጠበበ አይሄድም ወይ እየሰፋ አይሄድም። ከጠበበም የሚጠባው በቃዎቹ ነው፣ ከሰፋም የሰፋ መልክ የሚኖረው የምመርጣቸው ነገሮች ነው። እንዳልሹ ግን ጸጊ አንድ ላይ ስንኖር ባለቤቴ የሚመርጣቸው ነገሮች፣ እኔ የምመርጣቸው ነገሮች፣ ልጆች ካሉ እንደዛው፣ ጉርብትና ህይወት ላይ ለምን ይሄን አታረጉም የምንባላቸው ነገሮች አሉ። አንተ ተጉብ ታረጋለህ፣ ሁሌ በር እየታገልክ ትገባለህ። እንደዚህ ብልሽ ተደንቅሮ ነው። ግን ለዚህ ደግሞ መልስ ሊሆኑ የሚችሉ ነገሮች የሚሰሩበት ዘመን ነው። እንደ ድሮ በቃ ምን ላድርግ ሌላ አማራጭ የለም ብለው ነው ድሮ እናት አባቶቻችን ያንን ያደረጉት። አሁን ግን አንድ ሶፋ ነው የሚፈልገው ካልክ መትና ተለክቶ ይሰራል። ገንዘብ ሲኖርሽ ደግሞ የሚመስለኝ ስፔስም ባይኖርሽ
በጣም ከቤቱ አቅም በላይ ትላልቅ እቃዎችን ገዝተን ብዙ እቃ ገዝተን የምናስገባው የስታተስ መገለጫችን ይመስለናል አይደል? ለምሳሌ ጎረቤትሽ ምናምን ቲቪ የገዙትን ፍሪጁ ምኑን ታይና እኛ ቤት እኮ የፍሪጅ የለም ብለሽ ስትቆጪ ነው የኖርሽው እና ድንገት ብር ካገኘ ቆብህን ምንም ገብተህ ያንን ሶፋውን ትገዛዋል። እነሱ ቤት ያገኘውን ሶፋ ግን ቦታ እኮ የለም። እና አሁን አንዳንድ ጊዜ የቤታችን ሁኔታ ሳናስበው ምን ይሆናል ልክ የሱቅ መሸጫ ስቶሮች ከመሰብሰብ የተሰበሰበበት ለመሸጥ የተዘጋጀ እቃ ምንም ነገር ስናገኝ ቆይ እሱ እዛ ጋር ይቀመጣል። ቦታ እስካለን ድረስ ቦታው መሙላት ነው የምንፈልገው። እንደ አይነት ባህሪ ያለን ሰዎች አለንና አሁን እኮ ሱቆች ራስ ወደ ምን እየሄዱ ነው? ነፃ ወደ መሆን ራሳቸው ንብረት ስላላቸው ራሱ እዛ ሾሩም ውስጥ ያን እቃ ይደረድሩ። እንደውም ስቶራቸውን ሌላ ያደርጋሉ። ያቺ ማሳያ ናት። በማሳያዋ ውስጥ ውበት፣ መረጋጋት፣ ሰላም፣ ውሳኔ እንዲኖር ገዥዛ እንዲኖርሽ ይሄ መተላለፊያትሽ ጨንቆሽ ሁሉንም እቃ እንዲሞልቶ የማሳየቱ ነገር ራሱ በጣም እየቀነሰ መጥቶ ዘመናዊ የሚባሉ የሾፒንግ ቦታዎች ማዕከላት ለምንድን ነው ደስ የሚሉን? ሁሉም እቃ የራሱ ቦታ አለው፣ ስፔስ አለው፣ መንቀሳቀሻ ቦታ አለሽ። ስትገቢ ለመግዛት ብቻ አይደለም ለመዳናትም ብቻ ነው ለመዝናናትም ጭምር ነው። እና የስፔስ አጠቃቀማችን የእቃ አሰባሰባችን ነገር እስከ አይምሯችን ድረስ ነው። ይህን ስናወራ ስለ ቅንጡ ህይወት እያወራን አይደለም። ሁሉንም አይነት የህይወት ደረጃ ይመለከታል። እንደውም በጣም ጠባብ ቤት ካለን የበለጠ እንደው ማሰብ አለብና ምን ላስገባ ነው ብለን በተቻለ መጠን እንዳይዝብን ቦታ። በሰፋም ቁጥር ደግሞ ብዙ ሰዎች የሚሰፋውን ቤት ለመሙላት ብለው እቃ በገዙ ቁጥር አዋራ የሚለብሱ እቃዎች፣ የማይታዩ እቃዎች፣ የማይገለገሉባቸው እቃዎች በጣም በርካታ ይሆናሉ። ሁሉንም የኑሮ ደረጃ አስተያየት ስንሰጥ እኮ ሰው ቤት ሄደን እቺ ቦታ ባዶ ናት እንደው ለምን ማርካት ነው ለምን ማርሻት ነው እንደ ከሰረ አይነት ቦታ ነው። ለዛ ነው ብዙ ሰዎች ትንሽዬ በረንዳ ስትኖራቸው በቃ ታጥሯል፣ የሆኑ እቃዎች ተቀምጠዋል፣ ወይም ደግሞ እዚህ ጋር የሆነ ግንባታ አርግበት በማንስት ስትሄድ ተገንብቷል፣ ከዛ ታጭቋል። አሪፍ ኑሮ መኖር እየቻልክ የታጨቀ ህይወት የጨነቀ ህይወት ይሆናል። ከዛ መልሰን ደግሞ ጠበበን ብለን እናማራና ስለዚህ ማስወገድ ይህንን የሚኒማሊስት ላይፍ በጣም ማደንቀው ፕራክቲስ ማድረግ ይፈልጋል። እየሞከርኩ ነው። በነገርሽ ላይ አሁን እኔ አስጨናቂ ነው የመጣንበት ካልቸር ራሱ እንድንሰበስብ ነው የሚያደርገን አይደለ? ብዙ ነገር ግን አሁን እያየሁኝ የትኛውን ነው የምጠቀምበት እያልኩ እየወሰንኩ ነው። ጨከን ብለሽ ካልወሰንሽ አንዳንድ እቃዎችን ማስወገድ ካልቻሉ አሪፍ ስሜት የለው ስትሞክሪ በደንብ በጣም ከእቃ ግዢ ጀምረውን እየወሰንኩ ነው የትኛውን እቃ ነው መግዛት ያለብኝ፣ የትኛውን ነው በየጊዜው የምጠቀምበት ህይወት የሚያቀልልኝና አንዳንድ ያልተጠቀምኩባቸው እቃዎች ካሉ ራሱ ይቆጨኛል። ለምንድን ነበር ይገዛው ትላሉ። ከዚች ውስጥ መቼ ልጠቀምበት ይላል። ያንን አሁን እንዲህ አይነት ሰዎች እየጨመሩ ሲሄዱ ወደዚህ ስሜት ነው የሚገቡት። ልክ አሁን አንቺ ለምሳሌ የሆነ ልጅ ወይ እኔ ቤት ላኖር ብቲ ቀላል ውሳኔ አይደለም። በደንብ አስበሽ በቃ እቃ ላይ እዛ ደረጃ ይደረሱ አሉ። ሲገባ ሊኖር ነው እዛ ቤት ያቃ እና ሪሊ ያስፈልገኛል ወይ ብሎ ይጠይቃሉ ሁለት ሶስቴ። ስለዚህ አንደኛው እንትን አትሆኝ፣ ቀድመሽ አላስፈላጊ ግዢ ውስጥ አትገቢ። በዚህ ትንሽ ቦርሳሽንም ትጠብቂያለሽ ማለት ነው በሌላ አነጋገር። እንደውም እኮ አንዳንድ ጊዜ በጣም ማገኛው ደሞዝም ትሆን የሆነች ነገር ምንድነው ቶሎ ልቅ የሚል ጥያቄ ካላችሁ አንዱ ቼክ አድርጉ የሚባሉ ብዙ ግዢ ሊኖር ይችላል ማለት ነው አይደለ? አንዱ ምልክት። ስለዚህ እሱን እንድታይ ያደርግሻል። ከዛ ዓለም ያመረተችው ነገር ሁሉ እኔ ቤት ሊመጣ አይችልም፣ እኔ ውስጥ ሊመጣ አይችልም ነው አንዱ ነገር። ወይም ደግሞ የግዴታ አዲሱ ነገር እኔ ጋር መምጣት አለበት ካልኩ ደግሞ ማስወግደው ነገር መኖር አለበት፣ ወይ የምሰጠው ነገር ወይ ቦታ ማስለቀቀው ነገር። ቦታ በለቀቀው ቦታ የሚመጣው ግን 2 እጥፍ ነው 3 እጥፍ ነው፣ እሱም ሌላ ነገር ነው። አንዳንድ ሰው ለምሳሌ ሶፋ አስወግድኩ ብሎ እሱን እጥፍ ይዞ ይመጣል። ስፔሱ የበፊቱ ነበር ጥሩ፣ ሌላ ቦታ ሚዝ እንደው ቡና ማፊያ እንኳን እንዳይኖርህ የሚያደርግ የሚያናድድ ነገር አለው። ሰው ቤት ሄደን የተናደድ ነው። ቤተሰብ ቤት አካባቢ አስተያየት የሰጠንባቸው ነገሮች አሉ። ለምሳሌ ቡና ሲፈላ ስናይ ከሩቅ ሆኖ ቆንጆ ስፔስ ሲኖር ደስ ይለናል። ባህላችንም እንደዛ ነው እና ቡና ማፊያ ቦታ ሳይኖር ሁሉንም ነገር አንቆ ይዞታል። እንዴት ነው ሰዎች ሪላክስ የሚያደርጉት? አሁን እንደነኛ አይነት ወሬዎችን ስናወራ እስቲ ይገኙና የምትሏቸው እቃዎች ማስቀምጠብጣት እስከ መቼ ቦታ ልጣ የሚል አስተያየት ብዙ ጊዜ ስለማይ ነው አንዳንድ ነገሮች ላይ። በእናታችሁ ይህንን እቃ ለሆነ ሰው ልሰጥ እፈልጋለሁ ሳላቅ ገዝቼው ወይም በርካሽ ዋጋ ግዙኝ፣ በጣም ቦታ ያልጠበበኝ መሰላችሁ ምናምን የሚሉ ማስታወቂያዎችን አያለው። ቦታ ይጥበበኝ እስቲ አንቺ በርካሽ ስጪኝና ወይ ስጪኝና አይነት ነገር አለ።
ህይወትን የተረዳንበት መንገድ ነው። ታገኘዋለች ከሆነ ጊዜ እንትንሽንም እኮ ነው የሚያሳየው ደጁ ምን ያህል ከባድ እንደሆነ ይፈታተንሻል በብዙ መልኩ እና የሆነ ቦታ ላይ ካለሽ ጊዜ የሚሉ ጫናዎች ፍላጎቶች ምናምን ብዙ ናቸውና ተወሰድሹ በኋላ ነው ብዙ ሰው በነገራችን ላይ የሆነ ነገር ከገዛ በኋላ ቤቱ ሲገባ ጸጸታል አነሰም በዛ ወስነሃል አልወሰንክም ያደረገው ልክ ነኝ የገዛሁት ነገር እዛ የተሰማሽና እካውን ይዘሽ ከመጣሽ በኋላ ያለው ስሜት ራሱ በጣም የተለያየ ነው። መጀመሪያ ላይ ግን ብዛትና ጥራት ከብዛት ጥራት የሚለውን ነገር በየማስታወቂያውም ተሰብከናል ስትል ነበረ ነቢል። በሌላ በኩል ደግሞ ኮንሱመር እንድንሆን አይደል እና በጣም ሸማች እንድንሆን ደግሞ የሚያስገድዱ ነገሮች መጥተዋል። የሚያጓጉ ነገሮች የማይመጣልን የማስታወቂያ ጋጋታ የለም እና ብዙ ነገር እንድናግበሰብስ ሁሉ ነገር እንዲያምረን እንድንጓጓ የሚያደርጉ ደግሞ ጫናዎች አሉ። እነዛንም ጫናዎች የመቋቋምና ያለመቋቋም ጉዳይ። እሺ ገንዘባችንን የምንናርግበት አንድ ሰው ገና ላይ ኤክስፔሪየንስ አስታውሰዋለሁ ያገኘሁት ገንዘብ ይኸው እዚህ ላይ ወጥቷል እዚህ ላይ ወጥቷል ለሚልም ቴራፒ ያለን መሰለኝ። ለምሳሌ ልብስ ገዝተን ቢሆን ቁምሳጥን ገዝተን ቢሆን የተባለው አንዳንድ ቁሳቁሶች ገዝተን ቢሆን ገንዘቤን የት ነው ያዋልኩት ሲባል ማስታወሻ የሆነ የብዙዎቻችን ችግር ይሄ ኮንሱም ማድረግ የሚለውን ነገር ከእቃ ግዢ ጋር ብቻ ነው የምናያይዘው እና እቃ መግዛት ብቻ የሚያስደስተን ወይም ገንዘቤን የሆነ ቦታ ዋልኩት የሚለውን ስሜት የሚሰጠን ይመስለናል እንጂ ብዙ ነገሮች አሉ። ገንዘብሽን አውጥተሽ ደግሞ ጥሩ ታሪክ የምትሰበስቢበት ጥሩ ትዝታ የምትሰበስቢበት አሉ። ኤክስፔሪየንስ ነው አይደለም ብዙ ጊዜ ተደጋግሞ የሚናገረው ከሰዎች ጋር ጥሩ ጊዜ ማሳለፍ፣ የሆነ ቦታ ተጉዞ አዲስ ነገር አይቶ መምጣት፣ ሌሎችም አድቬንቸሮችም ሊኖሩ ይችላሉ። ካስፈለገ ሰዎችን ማገዝ፣ ለሰዎች መገኘት፣ መርዳት የመሳሰሉ ነገሮች ትርጉም ይሰጣሉ። ከፍ እያለ ሲሄድ ደግሞ ገንዘቡ በደንብ እንትን ሲል ለምሳሌ ላመነበት የበጎ ፍቃድ አገልግሎት ሊሆን ይችላል። ለድርጅቶች ይሄ ያለ ማህበረሰብ ውስጥ በጣም ችግር አለ ብሎ ለሚያምንበት ነገር ለዛ ነገሮች መዋል ይችላሉ ገንዘቡ ብዙ መልኩ። ይሄን ያደረጉም አሉ አይደል እንደ በጣም ባለሀብትም ሆነው እንደ ምሳሌ የሚጠቀሱ አሉና ይሄኛው የመሰብሰብ ሁሉንም የህይወት ክፍል የሚመለከት ሁሉንም ነገር በቃ እኛ መቼም ቶሎ የሚገዛንና የምንረዳው እሱ ስለሆነ ነው እንጂ የተባለው ለምሳሌ ሆኑ ሰዎች ቤት ሄደሽ ማታጫቸው እቃዎች ልክ እንደ ድር ቤት አገልግሎት ሊሰጥ ስለሚፈልግ ነው። ድስቱም ማንኪያውም ኩባያውም በአይነት አለ ተቆጥሮ ነው የሚሰጥሽ። ልክ እንደዛ የሆነ ድግስ አለብኝ ስጪኝ ብዬ ብልሽ አንቺ ቤት እነኛ ሁሉ እቃዎች ካሉ ወይ ቢዝነስ ነው እየሰራሽ መቆየት ያለብሽ ለአገልግሎትሽ ወይም ደግሞ ምንድነው ሌሎች ሰዎች ሊገዙት የማይችሉት ነገር እኔ በማድረግ እርካታ አለኝ ልትይ ነው የሚገባው። አለበለዚያ ምንድነው ስራ ነው ራሱ የት ጋር አስቀምጠሹ ነው። ያው ነጮች የመጋዘን ህይወት አላቸው ያለው ትንሿ ቤት ውስጥ በደንብ ይኖሩና ኢንጆይ አድርገው ለሆኑ ነገሮቻቸውን ሲፈልጉ ከፍተው የሆነ ብረት ሻተር ነገር ይገባሉ፣ የሆነ እቃ ያገኛሉ። ወይ የቤት አሰራራችን አኗኗር ዘያችን እንደዛ ቢሆን ጥሩ ነው። ላበሻ ቢሆን ብዬ የማስበው ነገር ነው። እኛ ባህላዊ ኩሽን ያለንም አሁን ምን ማለት ገጠር አካባቢ ወይም ይሄ በቂ ስፔስ ያላቸው ሰዎች ቦታ ውስጥ ቢሆን የተለየ ለውጪ ነገር ይኖርሃል። አሁን ከተማ ላይ ያለው አኗኗር ግን እየከበደ ነው አይደል? በቂ ቦታ አታደርግም የተባለ ቦታ ላይ እንዲያውም እንዴት መኖር አለብን የሚለው ይሄ ሚኒማሊስት የሚባለው ላይፍ በጣም በውስን ነገሮች መኖር ቦታው ራሱ ውድ እየሆነ ስለዚህ የሚይዘውን ቦታ ብዙ አይኖረውም አንድ ሰው። ካሁን በኋላ የሚኖረው መቼም ወደ ላይ ነው፣ ወደ መሬት ያለ ህይወት የለም ከተማ ውስጥ። ስለዚህ በዛ ውስጥ እንዴት መኖር አለብኝ የሚለው ይሄ የተጠቀጠቀው ግንባታ ላይ የተሸከምነው ቁስም እኔ ቤት ያለው እቃ ከኔ በላይ ያሉት ሰዎች በነገራችን ከነበርሜሉ የመሬት መንቀጥቀጡ ጊዜ የፈራሁት አንድ እሱን ነው እና በየቤቱ የገባው ቁም ሳጥን አስበዋል። ጠረጴዛው፣ ወንበሩ፣ ፍሪጁ ውሃ ሲጠፋ የተቀመጠው በርሜሉ አንድ ላይ ሲደፉ ምናምን ይሄ ሸፋፍነን ያስቀመጥናቸው በረንዳ ላይ ከፊትም ከኋላም በረንዳ ካለ አለቃ ምን ብለዋል እኮ ብዙ መሬት መንቀጥቀጥ የደረሰባቸው ሀገራት ላይ የመከሩት ነገር ጠረጴዛ ስር ግቡ ነው አንዱ አይደል? ጠረጴዛ ስር ብገባ መታመልጥም ግን ያድናል እኮ ጠረጴዛ ስር መግባትና እንደዚህ ኮላዮች ጋር እኛ ቤት ውስጥ ያለው እቃ ግን አንዱ ቢሆን ካህናት ፍሩት በወይራ እንጨት የተሰራ እንትን አረሱ ብቻ አይደለም ፍሪጁን ሁሉ ታስበዋለህ። ካህናት በላይ ያለው አይደለም
ስለዚህ ያው ቤታችንን ቁምሳጥናችንን እንደው ዝም ብሎ እንፈትሽ ምንም ራሳችንን የከበቡ ሰዎች እነማን ናቸው? ጓደኞቻችን፣ እቃው፣ በጣም የብዙ ነገር መረጃ እያግበሰበስን ነው እንትን ነው የምንሰበስበው ነገር በጣም ይበዛል ባለን አቅም ማለት ነው። በተገኘው ቀዳዳ ሁሉ እንዲህ አይነት ነገር ልማድ ካለን ስለዚህ አሁን እንትኑን ማየት እንጀምር ነው። ትንሽ ቆም ብለ ከዚህ ውስጥ ምንድነው መቀነስ ያለ መሰብሰብ ውስጥ ይቀንሽ ደግሞ ልየው ከቁምሳጥኔ ውስጥ ምን እንደው የባዶነት ስሜት ይሆን የሚሰማል ያልከው ቀላል ትራንዚሽን አይደለም። በጣም ብዙ ነገር ተሸክሜ ይኖር አልጋዬ ስርም ካልጋዬ ስርም ጓዳይም ጎረቤቴም በረንዳይም በመረጃ ጭንቅላቴን በማህበራዊ ህይወት ከብዙ ሰው ጋር ሆኜ ቀነስ ያረክ ስትሄድ እኮ የመነጠል የመደበት ይሄ ባዶነት ስሜት በቃ አለቀ የለም ባዶ ነኝ የሚል ነገር ሊመጣ ይችላል። ባንዴ ላይሆን ይችላል፣ ከባድ ሊሆን ይችላል አንዳንድ ሰዎች ማለት ግን በምንድን ነው ያልከው ነገር ለምሳሌ አሁን መግዛት ስታቆሚ ወይም ስትቀንሺ ምን ተካሽበት ምን ኤክስፒሪየንስ ሰበሰብሽ የትኛው ነገር ትርጉም ሰጠን። ለምሳሌ 10 ሰዎች ጋር ተቀጣጥሬ ቢሆን ባንዱ ቀን 10ም ጋር ምን አይነት ጊዜ ነበር ያሳለፈው ማለት ይሄ የማዳረስ እንደ ሰርጉ ማለት ነው። ሰርጉ ጋር ምትልክ ሙሽሮች ቦታቸውን ሲይዙ እኮ ነው በቃ ገቡ አይደል ብሎ ሊድ ብሎ ደግሞ ወደ ነው ፊቴን አስመትቼ ብሎ ነው የሚሆንብን። ስለዚህ ያው ቀንሰን የሚያው ነው ቀንሰን ከ10 ጓደኞችሽ 2ቱን አግኝተሻቸው ያሳለፍሽውን ኳሊቲ ታይም መመዘን። በቃ ዛሬ ስንስቅ ነበር፣ ዛሬ በቃ ጥሩ ነገር ስናወራ ነበረ ያሳለፍነው ጊዜ ብለሽ የምትናገሪው ነገር እንዲኖርሽ እና የተረጋጋው ስዋከብ አይደል ሊኖርኩት የሚሉ ሰዎች አሉ። አንዳንድ ሰዎች ይሄንን ህይወት ቀንስ ያደርጉትና ለካ ህይወት ይሄ ነው በቃ መገኘት ነው መደማመጥ ነው ጥሩ ጊዜ ማሳለፍ ነው የሚለውን የሚለኩበትን መንገድ ያነጻል። ኢኮኖሚውንም ያረጋጋልናል። የሆነ ዘና ያሉ ሰዎች በሌላ ነገር ኑሮን ማጣጣም የሚፈልጉ ሰዎች በብዙ ቁጥር ግርግር ያለው ነገር አይኖርም፣ የተባለው ሆርድ ማድረግ አይኖርም። ብዙ ነገር ያረጋጋልናል። በቃ ሁላችንም በዚህ አይነት መንገድ ህይወትን እያጣጣምን ስንሄድ በእርግጠኛነት እንደው የገበያውንም ሁኔታ ኢኮኖሚውንም የምናረጋጋባቸው መሳሪያዎች አድርጎ መጠቀም ይቻላል። ስለዚህ ለምሳሌ በአንዴ ብዙ ሰው እናገኝ ስንል ጊዜያችን ይጠባል፣ እቃን ሰብስብ ስንል ቦታችን ይጠባል፣ ጉዳዮችን አብዛ ስንል አይምሯችን እንደዚሁ እየተጨነቀ ይመጣል። የምንወስዳቸው ነገሮች በሙሉ እኛ ውስጥ ቦታ ይዛሉ። የምንሰማው የምናየው የምንጠቀመው ነገር በሙሉ እኛ ውስጥ የማጨናነቅ ስሜት ይፈጥራል እና ይሄ በሂደት እኛ ልብ ላንለው እንችላለን እንጂ ኳሊቲ የሆነ ሊኖረን የሚገባው ባለን አቅም ሊኖረን የሚገባውን ጥሩ ህይወት እንዳንኖር እያደረገን ነውና እስቲ ክፍተት ሰተን እንየው እንለማመደው በትንሹ። ነገሮች በቀን 10 ቦታ እንሄድ ሰው እስቲ 5 ቦታ ሄዶ ይኸው እንዴት የተሻለ ቀን ማሳለፍ እንደሚችል የልብ ምቱ ይስተካከላል፣ የጸለገ ፊቱ ይስተካከላል፣ የሚያለከልከው ነገር ይቀበሽም። ስለዚህ ይሄ የተረጋጋ ህይወትን ጥራት ያለው ህይወትን ትርጉም ያለው ህይወትን ግንኙነትን የምናስብ ከሆነ የአይምሮ መረጋጋትን ነፃነትን የምንፈልግ ከሆነ ሚኒማሊስት የሚባለው ይሄ ከብዙ ነገር በጥቂት በተወሰነ ነገር መኖር የሚባለው ህይወት ተመራጭ እየሆነ መጥቷል። ሞክሩትና ትነግሩናላችሁ። በጣም እኔ እየሞከርኩት ነው፣ በነገራችን ላይ እየሞከርኩት ነው። ግን ያው ብዙ ፈተናዎች አሉት። ግን ይሄ ቀነስ አድርጎ ኑሮን ለማጣጣም መሞከር የሚለውን ጥሩ ነገር አግኝቼበታለሁ። ነቢልም እንደዛ ይመስለኛል። በትንሹ ክው አትልም ላለማለት ሞክራለሁ ለተቻለኝ ናተ እዚህ ከመምጣት በፊት ለምሳሌ 2 ብሬክ አድርጋ እድም ያልከውን ነገር ፋታ መውሰዱ ጥሩ ነው፣ ይሻላል። ያና ስለ ሚኒማሊስት ላይፍ ነው ያወራነው። አስተያየት ስጡበት። ከኛ ጋር ስለነበራችሁ እናመሰግናለን። ትግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ በላይፍ ሚዲያ ስለ ኑሮ ስለ ህይወት የምናወራበት ሰዓት ነው። አብረናችሁ ቆይታ አድርገን ነበር። በሌላ ጊዜ በሌላ ርዕስ እንገናኛለን። ቻው፣ ሰላም ሁኑ።